ቅዱስ እግዚአብሔር ስንልና ቅዱስ ጴጥሮስ ስንል ስሙ ተመሳሳይ ነው አይደለም? ስሙ ተመሳሳይ ነው። ቅዱስ የሚለው ግን የሰማይና የምድር ያህል ርቀት አለው። ሳጥናኤል ምን ይባል ነበር? መጀመሪያ ቅዱስ ይባል ነበር። ከግንዱ ከእግዚአብሔር ስለተገነጠለ ቅዱስ የሚል ተነስቷል? አልተነሳም? ተነስቷል። በተለይ እኔ ብዙ ጊዜ ተናግሬያለሁ። የሰውን ገንዘብ መቀማት፣ የሰውን ገንዘብ በማጭበርበር መብላት ይሄ ነውር ነው። ስንት የሚያለቅሱ አሉ፣ ስንት የሚያዝኑ አሉ፣ ገንዘባቸው ተበልቶባቸው ስንት የሚያለቅሱ አሉ። እግዚአብሔር ይቁጠረው። ስንት እያለቀሱ እያዘኑ እንዳሉ በተለያዩ ነገሮች። ይሄ ነውር ነው፣ እግዚአብሔር የማይቀበለው ነው። የሰውን እንባ እያፈሰስክ ሰውን እያሳዘንክ እግዚአብሔርን ማስደሰት አይቻልም። እስቲ ተዘጋጅታችሁ ኑሩ በሉ። ዘበላዕሉ ሀሌው በላይ ያለውን አስቡ። ሀበሃሎ ክርስቶስ ክርስቶስ ባለበት በላይ ያለውን ሰማያዊውን መኖሪያን አስቡ። ይህን ነው ቅድም በመዝሙሩ ያሰማን። አሁን ትልቆችን ማክበር አለ የለም? በተለይ በባስ በሀገራችን ትልቆች ቆመው ዝም ብሎ ቁጭ ብሎ ጌም እየተጫወተ የሚሄድ ሰው አለ። ወጣቱ አያችሁ ምን ያህል የስነ ምግባር ጉድለት እንደሆነ። ቅድስናን ለማግኘት ንስሐ እንግባ። ቅድስናን ለማግኘት ስጋውን ደሙን እንቀበል። ቅድስናን ለማግኘት ወደ ቤተ ክርስቲያን እንምጣ። አሁን ብዙም ሞልታችኋል። ዛሬ ብቻ ሳይሆን ሁል ጊዜ እንደዚህ እየበዛችሁ ልትመጡ ያስፈልጋል። እንደ ቤት ሥራ በዚህ ወንዶችም ሴቶችም ሁላችሁ በዚህ ያላችሁ ይህንን ቃል የምትሰሙ ወደ ቤተ ክርስቲያን ያልመጡት አንድ ጓደኞቻችሁን ይዛችሁ ከመጣችሁ ብዙ ነፍሳት ይተርፋሉ። ወደ ትምህርታችን ከመሄዳችን በፊት ክቡር አባታችን በመካከላችን ተገኝተዋል። የተወሰኑ ቀናት ወደ ሀገር ቤት ሄደው ነበረ። በጣም የምናከብራቸው የምንወዳቸው የቤተ ክርስቲያናችን አስተዳዳሪ ሄደው ደርሰው በሰላም ስለመጡ እግዚአብሔር አምላካችን የተመሰገነ ይሁን። እንኳን በሰላም መጡልን። ይህንን ያደረገ እግዚአብሔር ነው። ደርሶ መምጣት ቀላል አይደለም። በእግዚአብሔር ቸርነት ወደ ደብራቸው መጥተዋል። እግዚአብሔር የተመሰገነ ይሁን። እንደሚታወቀው በተከታታይ ሳምንታት ክቡር ሊቀ ሊቃውንት ቆሞስ አባ አትናቴዎስ እያስተማሩን ነበረ። እሳቸው አገልግሎታቸውን ጨርሰው ወደ ሀገር ቤት እንደገቡ ታውቃላችሁ። ሰፊ ትምህርት ነው የሰጡን ክቡር አባታችን። አሁን ባለፈው ጀምረነው የነበረ ትምህርት ነበረ። እሱን ለመጨረስ ነው የምንሞክረው። ዛሬ ቅድስ ነው። ያንን ከቅድስ ጋር በማያያዝ ነው የምንማማረው ማለት ነው። እስቲ ቅድስት በሉ። ቅድስት በቤተ ክርስቲያናችን ስያሜ መሰረት እነዚህ የአብይ ጾም ሳምንታት የየራሳቸው ትርጓሜ አላቸው። የመጀመሪያው ዘወረደ ይባላል። ሁለተኛው አሁን የያዝነው ቅድስት ይባላል። ሶስተኛው የሚመጣው ምኩራብ ይባላል። አራተኛው መጻጉዕ ይባላል። አምስተኛው ደብረ ዘይት ይባላል። ስድስተኛው ገብር ኄር ይባላል። ሰባተኛው ኒቆዲሞስ ይባላል። ስምንተኛው ሆሳዕና ይባላል። እያንዳንዳቸው በጊዜያቸው ትምህርት ይሰጥባቸዋል። ቤተ ክርስቲያናችን እያንዳንዱ ለእኛ በሚገባን መልኩ ከፋፍላ ታስተምረናለች። ስለዚህ አሁን ቅድስት ተብሎ ይጠራል ማለት ነው። ይህ ሳምንት ቅድስት ማለት ምንድን ነው የሚለው፣ ቅዱስ ማለት ምን ማለት ነው የሚለው ከስነ ምግባር ትምህርታችን አንጻር በማዋሃድ እንማማራለን ማለት ነው።
ሁላችሁ ማስታወሻ ያዙ። እንግዲህ ርዕሱ የሚሆነው በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 በሚገኝ ኃይለ ቃል መነሻ አድርገን ነው የምንነጋገረው። ምን ይላል እሱ? ኩኑ ቅዱሳነ እስመ አነሂ ቅዱስ አነ፣ እኔ አምላካችሁ ቅዱስ ነኝና ቅዱሳን ሁኑ። ይህንን ቃል ሁላችሁ በሉት። እኔ አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ። ድገሙት። ሶስተኛ ይህንን መነሻ አድርገን ነው የምንነጋገረው። አምላካችን እግዚአብሔር በሙሴ አድሮ ለእስራኤል ልጆች ሁሉ ያስተላለፈው ቃል ነው። ለእስራኤል ብቻም አይደለም፣ ለዓለም ሁሉ ያስተላለፈው ቃል ነው። እኔ አምላካችሁ ቅዱስ ነኝና አለ። መጀመሪያ የአምላካችን የእግዚአብሔር ቅድስና እንዴት ነው የሚለው እናያለን። ቅዱሳን የሚባሉ ብዙ አሉ። ወደ 7 አይነቶች አሉ። በመጀመሪያ ቅዱስ እግዚአብሔር አንድ፣ ሁለተኛ ቅዱስ የሚለው ቃል ለብዙዎች ደግሞ ቅዱሳን መላእክት፣ ሶስተኛ ቅዱሳን ሰዎች፣ አራተኛ ቅዱሳን ንዋያት፣ አምስተኛ ቅዱሳን መካናት፣ ስድስተኛ ቅዱሳት ወይም ቅዱሳን ስዕላት፣ ሰባተኛ ቅዱሳት መጻሕፍት። እነዚህን ትይዛላችሁ። የመጀመሪያ ማን ነው ያልነው? እግዚአብሔር፣ ሁለተኛ ቅዱሳን መላእክት፣ ሶስተኛ ቅዱሳን ሰዎች፣ አራተኛ ቅዱሳን ንዋያት፣ እሺ፣ አምስተኛ መካናት፣ እሺ፣ ቅዱሳን ስዕላት፣ ቅዱሳት መጻሕፍት። እንግዲህ አያችሁ፣ እነዚህ ሁሉ ለአንድ ከሆነ ቅዱስ፣ ለብዙዎች ደግሞ ቅዱሳን፣ ለአንዲት ከሆነ ቅድስት፣ ለብዙዎች ሴቶች ከሆነ ደግሞ ቅዱሳት ማለት ነው። አሁን ይህንን ሁሉ እንግዲህ ወደ 7 አይነቶች ቅዱስ ወይም ቅድስት የሚል ይሰጣል። ስሙ ተመሳሳይ ነው። ስሙ ተመሳሳይ ቢሆንም ግን እያንዳንዳቸው እነዚህ ያየናቸው ዝርዝሮች የሰማይና የምድር ያህል ርቀት አላቸው፣ ይለያያሉ። ለምሳሌ ቅዱስ እግዚአብሔር ስንልና ቅዱስ ጴጥሮስ ስንል ስሙ ተመሳሳይ ነው አይደለም? ስሙ ተመሳሳይ ነው ቅዱስ የሚለው ግን የሰማይና የምድር ያህል ርቀት አለው። ስሙ ግን ተመሳሳይ ነው። በሌላ አገላለጽ በፀሐይ ብርሃንና በሻማ ብርሃን መካከል ባለው ልክ ማለት ነው። የፀሐይ ብርሃንም ብርሃን ይባላል፣ የሻማም ምን ይባላል? ብርሃን ይባላል። አገልግሎትስ ይለያያል። የፀሐይ ብርሃን ጽንፍ እስከ ጽንፍ ያበራል። የሻማ ብርሃን ግን በአንዲቷ ትንሽ ቤት ሊያበራ ይችላል። ስሙ ግን ብርሃን ነው። ልክ እንደዚሁም እግዚአብሔር ቅዱስ ይባልና ቅዱሳን መላእክት ቅዱሳን ወይም ለአንዱ ቅዱስ፣ እንደዚሁም ሰዎች ቅዱስ ወይም ቅዱሳን ሲባሉ የሰማይና የምድር ያህል ርቀት አለው ማለት ነው። ለምን? እግዚአብሔር ቅዱስ ሲባል ቅድስናው ማንም የሰጠው የለም። ቅድስናው ከባህሪው የመነጨ ነው።
ሰጪ የለውም፣ የሚነሳም የለውም። ከባህሪው ነው ቅድስናው። ቅዱስ የሚል ቃል ቀደሰ፣ አመሰገነ፣ ለየ፣ አከበረ፣ መረጠ ከሚለው የግዕዝ ቃል የተገኘ ሆኖ ቅዱስ ማለት ክቡር፣ ጽኑዕ፣ ንጹሕ፣ ልዩ ማለት ነው። ምን አልኳችሁ? ቅዱስ ማለት ክቡር፣ ንጹሕ፣ ልዩ፣ ጽኑዕ ማለት ነው ትርጉሙ። እያንዳንዱ ለመተርጎም ሰዓት ስለማይኖርን ነው። እግዚአብሔር ቅዱስ ሲባል እንዳልኳችሁ ከራሱ ከባህሪው ነው። ሰዎች እና መላእክት ሌሎችም ቅዱሳን ሲባሉ ከማን ባገኙት ነው? ከእግዚአብሔር ባገኙት ቅድስና ነው። ሰዎች የራሳቸው ቅድስና የላቸውም፣ ቅዱሳንም የራሳቸው ቅድስና የላቸውም። እነዚህ ቦታዎች፣ መካናት፣ ስዕላት፣ መጻሕፍት እነዚህም ሁሉ በራሳቸው ቅድስና የላቸውም። ቅድስናቸው የሚመነጨው ከእግዚአብሔር ነው ማለት ነው። በሌላ አገላለጽ ቀለል ባለመልኩ በምሳሌ ስንገልጸው የፀሐይ ብርሃን እና የሶላር ብርሃን። ሶላር ብርሃን የሚያገኘው ከማን ነው? ከፀሐይ። በራሱ ብርሃን አለው? የለውም። ፀሐይ ከሌለች ሶላር ብርሃን ሊኖረው አይችልም። ብርሃን ሊወስድ የሚችለው ከፀሐይ ነው። በራሱ ብርሃን የሚባል ነገር የለውም። ልክ እግዚአብሔር በፀሐይ ብርሃን ብንመስለው ጎዶሎ ምሳሌ ቢሆንም ቅዱሳን ያልናቸው ደግሞ በሶላር ይመስላሉ። ይህ ማለት ከፀሐያቸው ከእግዚአብሔር ብርሃንን የሚወስዱ ሶላሮች ማለት ነው። ምናልባት እንደዚህ ሲባል ለምሳሌ ነው። የራሳቸው ብርሃን የላቸውም፣ ብርሃን የሚወስዱት ከእግዚአብሔር ነው ለማለት ነው። ስለዚህ ፀሐይ ብርሃኗ የራሷ ነው፣ ሶላር ብርሃኑ የራሱ አይደለም፣ ከፀሐይ ይወስዳል። እግዚአብሔር ደግሞ ቅድስናው የራሱ ነው፣ ከባህሪው ነው። ሰዎችና መላእክት ሌሎችም ቅድስናው ከእግዚአብሔር ነው ማለት ነው። አሁን እኛ ሰዎች ከፀሐያችን ከእግዚአብሔር ብርሃንን የምንወስድ ሶላሮች ልንሆን ይገባል። ሶላርም ከፀሐይ ብርሃን ወስዶ በአቅሙ ያበራል። እኛ ሰዎች ደግሞ ከእግዚአብሔር ቅድስናን ጸጋን ወስደን በአቅማችን ለራሳችን በርቶልን ለሌሎችም ልናበራላቸው የሚገባ ነው ማለት ነው። ስለዚህ የእግዚአብሔር ቅድስና ከማን ነው የሚመነጨው? ከባህሪው። የመላእክት ቅድስናስ ከማን ነው? ከእግዚአብሔር። የሰዎች ቅድስናስ ከእግዚአብሔር። የቦታዎች ቅድስና ከእግዚአብሔር። የመጻሕፍት ቅድስና ከማን? ከእግዚአብሔር። እያንዳንዱ የዘረዘርናቸው ሁሉ ከእግዚአብሔር ያገኙት ቅድስና ነው። ከራሳቸው ምንም አይነት ቅድስና የላቸውም። እግዚአብሔርን ነክቶ የማይቀደስ የለም። ከእግዚአብሔር ጋር ተጠግቶ የማይቀደስ ምንም የለም። አሁን ይህች ቅዱስ ቤተ ክርስቲያን ናት። ወደዚህ የገባ ሁሉ ምን ይሆናል? ይቀደሳል። ምን ስለሆነች? እግዚአብሔር የሚገለጥባት ስለሆነች፣ ቅዱስ ሥጋው ክቡር ደሙ የሚቀርብባት ስለሆነች፣ ስለዚህ ይቀደሳል። ወደዚህ ወደ ቤቱ የመጣ ሁሉ ይቀደሳል፣ ይባረካል። ለምሳሌ ነዋያት፣ የቤተ መቅደስ ነዋያት ወደ ቤተ መቅደስ ከመግባታቸው በፊትና ከገቡ በኋላ ያለው አንድ አይነት ነው። ከመግባታቸው በፊት ምን ይሆናሉ? ምንም ክብር የላቸውም፣ ተራ ዕቃ ናቸው። ለምሳሌ መቋሚያ ወደዚህ ከመግባቱ በፊት ያው ተራ በትር ነው አይደለም? ወደዚህ ከገባ በኋላ ግን ተራ በትር አይደለም። መስቀል ወደዚህ ከመግባቱ በፊት ሌላ ነው፣ ወደዚህ ከገባ በኋላ ግን ይለወጣል። ሁሉም ወደዚህ የገቡ ይከብራሉ።
ተንቀሳቃሾች የሚሰሙ አእምሮ ያላቸው ብቻ ሳይሆን አእምሮ የሌላቸው የማይሰሙ ጭምር ይባረካሉ። ለምን? የእግዚአብሔር መገልገያዎች ስለሆኑ ማለት ነው። ከእግዚአብሔር ጋር የተጠጋ ማንም ሳይቀደስ የሚቀር የለም ማለት ነው። ስለዚህ አምላካችን ቅዱስ እግዚአብሔር ምን አለ? እኔ ቅዱስ ነኝና ምን ሆኑ? ቅዱሳን ሁኑ አለ። የተለያችሁ ሁኑ፣ ከኃጢአት የተለያችሁ ሁኑ፣ በጽድቅ የከበራችሁ ሁኑ ማለት ነው። ተለዩ፣ ከዚህ ዓለም ሐሳብ ተለዩ። ከዚህ ዓለም ኑሮ ወጥታችሁስ በሰማያዊ ኑሮ ለሰማያዊ ኑሮ አስቡ አለ። ቅድስና እንዴት ነው የሚመጣው? ቅድስናስ እንዴት ነው የሚታጣው? ቅዱስ መሆን ይቻላል፣ ቅዱስ አለመሆንም ይቻላል። በማን ፈቃድ? በእግዚአብሔር ወይስ በራስ ፈቃድ ነው? ምክንያቱም የሰው ልጅ ምን አለው? ነፃ ፈቃድ አለው። የመጽደቅ መብት አለው፣ የመኮነን መብት አለው። የመክበር መብት አለው፣ የመዋረድ መብት አለው። አሁን እኛ እዚህ ያላችሁ ተሰብስባችሁ ቃልን እየሰማችሁ ያላችሁ እንጸድቃለን ብላችሁ ነው አይደለም? ዋጋ እናገኛለን ብላችሁ ነው። ተምረን እንለወጣለን ብላችሁ ነው። ይህ ምርጫ ነው። እግዚአብሔር ያጸድቃል፣ ይኮንናል። እውነት ሐሰት ነው? ዝም ብሎ በራሱ ይኮንናል? ዝም ብሎ በራሱ ያጸድቃል? የማን ነው ታዲያ? የእኛ ምርጫ ነው። እኛ በመረጥነው ነው እግዚአብሔር የሚከፍለው እንጂ እግዚአብሔር ዝም ብሎ የሚያጸድቅ ዝም ብሎ የሚኮንን ከሆነ እኛ ሰዎች ተጠያቂዎችም ልንሆን አንችልም። በእኛ ምርጫ የእኛን ምርጫ መሰረት አድርጎ ነው እግዚአብሔር የሚሰራው። ስለዚህ ቅዱሳን መሆን ከእግዚአብሔር ጋር ኅብረት መፍጠር ነው። ቅዱስ ጳውሎስ እንዳለን ስሩ ግንዱ ቅዱስ ከሆነ ቅርንጫፎች ምን ናቸው? ቅዱሳን ናቸው። ግንዱ ቅዱስ ካልሆነ ግን ቅርንጫፎቹም ቅዱሳን ሊሆኑ አይችሉም። እነዛ ቅድም ቅዱሳት እያልን የዘረዘርናቸው ከግንዳቸው ከእግዚአብሔር ሳይገነጠሉ በዚያ ጸንተው የኖሩ ናቸው። ከዚያ ከተገነጠሉ ግን ቅድስና የሚባል የለም። ቅዱስ የሚል ስም ይነሳል። ምክንያቱም ከግንዱ ከተገነጠለ ይደርቃል፣ ይወድቃል። ከግንዱ ሳይገነጠል ግንዱ ላይ ከተጠጋ ነው የማይደርቀው የማይወድቀው። ልክ ቅዱሳን የሚባሉትም ከግንዳቸው ከእግዚአብሔር ጋር ሆነው ፍሬ የሚያፈሩ ናቸው። ስለዚህ ቅዱሳን ሆኑ ማለት ከእኔ ከግንዳችሁ አትለዩ ማለት ነው። ከግንዳችሁ ጋር በቅላችሁ ኑሩ፣ ፍሬ ማፍራት አለባችሁ ነው። ከግንዳችሁ ለምሳሌ ከግንዳቸው ከእግዚአብሔር የተገነጠሉ ቅዱሳን ይባሉ የነበሩ እናስታውሳለን። ሳጥናኤል ምን ይባል ነበር? መጀመሪያ ቅዱስ ይባል ነበር። ከግንዱ ከእግዚአብሔር ስለተገነጠለ ቅዱስ የሚል ተነስቷል? አልተነሳም? ተነስቷል። ይሁዳ ከሐዋርያት ጋር ከኢየሱስ ክርስቶስ ጋር ባለበት ጊዜ ምን ነበር? ቅዱስ ነው፣ ሐዋርያ ነው፣ ምንም ጥርጥር የለውም። በሆነ ሰዓት ግን ከግንዱ ከእግዚአብሔር ተነጠለና ቅድስናው ምን ሆነ? ተነሳ። ከእግዚአብሔር ውጭ ሆነህ ቅድስና ማግኘት አይቻልም። ከእግዚአብሔር ተለይተህ ጸጋ ማግኘት አይቻልም። ቅድስና ይነሳል፣ ይመጣል። ጸጋ ይሰጣል፣ ይወሰዳል። ኢሳይያስ ቅድስና ነበረው፣ ጸጋ ነበረው፣ ሀብተ ትንቢት ነበረው። በሆነ ጊዜ አልተነሳም? ተነስቷል፣ ተወስዷል። ለምን? ቅድስናችን እንዲወሰድ የምናደርገው በራሳችን ነን ማለት ነው። በራሳችን ምርጫ ነው። እንዲወሰድም
እንዲሰጠንም የምናደርገው። ስለዚህ እኛ ክርስቲያን ቅዱሳን ከሆንን ቅድስቲቷ ሰማያዊት ሀገር እንወርሳለን። ቅዱሳን ሳንሆን ግን ቅድስቲቷ ሰማያዊት ሀገር መውረስ ይቻላል? አይቻልም። የተቀደሰችውን ለመውረስ ምን መሆን ያስፈልጋል? ቅዱስ መሆን ያስፈልጋል። እንደዚያ ካልሆነ ቅዱስ ያልሆነ በቅዱስ ቦታ ሊኖር አይችልም። አዳምና ሔዋንም እኮ ቅድስና ነበራቸው። ቅድስናቸው ሲታጣ ከተቀደሰችው ከገነት ምን ሆኑ? ወጡ ማለት ነው። ለምን? ያልተቀደሰ በተቀደሰ ሊኖር ስለማይችል። የተቀደሰ በተቀደሰ ሊኖር ስለሚገባ ማለት ነው። ቅድስናቸው ሲወሰድ ከተቀደሰችው ቦታም ተባረሩ ማለት ነው። አሁን በቤተ ክርስቲያናችን የሚሰጠው ትምህርት ሁሉ ዓላማው ምንድን ነው? እኛ ቅዱሳን ሆነን ከርኩሰታችን ነጽተን የማያልፍ መንግሥትን እንድንወርስ ነው። በዛሬው መዝሙር ቅድም መዘምራኑ የዘመሩልን ባጭሩ ነው። በጣም ብዙ መልእክት ስላለው ነው። ሰምታችሁታል አይደለም? በዜማ ሲሉት ያ ስብከት ነው ማለት ነው። ትምህርት ነው የሰጡን። በግዕዝ ስለሆነ ነው እንጂ ትምህርት ነው የሰጡን። ምንድን ነው ያሉት? ግነዩ ለእግዚአብሔር ወጸውዑ ስሞ። ለእግዚአብሔር ተገዙ ስሙንም ጥሩ። ይህንን ቃል በሉት። ወንግርዎሙ ለአሕዛብ ምግባሮ። ስራውን ለአሕዛብ ንገሯቸው። ሃው ስብሃተ ለስሙ። ለስሙ ክብርን ስጡ። ለስሙ ምን ስጡ? አክብሩ ሰንበተ። ሰንበትን አክብሩ። ተገበሩ ጽድቀ። ጽድቅን ስሩ። ዝግቡ ለክሙ መዝገበ ዘበሰማያት። እሱ ችግር የለውም። በሰማያት ብልና ንቀዝ በማያበላሸው ሌቦች በማያገኙት በሰማያት ለራሳችሁ መዝገብን ምን አድርጉ? ሰብስቡ፣ አከማቹ። ሁለት ነገሮች አሉ እዚህ ላይ የተናገረው። ጻጼ ብል ማለት ነው፣ የሚበላ። ሌቦችም ተጠቅሷል። የሌቦች ስራ ምንድን ነው? መንጠቅ ነው። የብል ደግሞ መብላት ነው፣ የተቀመጠውን መብላት ነው። ስለዚህ ብል በማያገኘው በማይበላው፣ ሌቦችም በማይሰርቁት በማያገኙት ለራሳችሁ መዝገብን በሰማያት አከማቹ አለ። ከዚያ በኋላ ምን አለ? ድልዋኒክሙ ሀልው፣ ተዘጋጅታችሁ ኑሩ አለ። እስቲ ተዘጋጅታችሁ ኑሩ በሉ። ዘበላዕሉ ሀልዩ፣ በላይ ያለውን አስቡ። ሀበ ሀሎ ክርስቶስ፣ ክርስቶስ ባለበት በላይ ያለውን ሰማያዊውን መኖሪያን አስቡ። ይህን ነው ቅድም በመዝሙሩ ያሰማን። አሁን ይህ ሲጣመር ቅድም ርዕሱ ምንድን ነበር ያልኳችሁ? እኔ ቅዱሳን ሆኖ አለ። በጣም ጥሩ። እዚህ ላይ ደግሞ ቅዱስ ያሬድ አጣምሮ ነው የነገረን። እንደው መጨረሻ አካባቢ ምን አለ? ድልዋኒክሙ ሀልው፣ ተዘጋጅታችሁ ኑሩ፣ ሰማያዊውን አስቡ። አምላካችሁ ክርስቶስ ባለበት ዓይናችሁ በዚያ ይሁን፣ ወደ ላይ ተመልከቱ አለ። አሁን ስንጠቀልለው ቅዱሳን የምንባለው ቅዱሳን የምንሆነው ምን ስናደርግ ነው ማለት? ተዘጋጅተን ስንኖር ማለት ነው። ተዘጋጅተን ከሆነርን ነው ቅዱሳን የምንባለው የምንሆነው።
ሳይዘጋጁ መኖር ቅድስና ያሰጣል? አያሰጥም። ተዘጋጅተን ከኖርን ነው ቅዱሳን የምንሆነው፣ ቅድስና የምናገኘው። ቅድስና የምናገኝባቸው ብዙ መንገዶች አሉ። ለምሳሌ በምጽዋት ቅድስና እናገኛለን፣ በጾም ቅድስና እናገኛለን፣ በንስሐ ቅድስና እናገኛለን፣ ሥጋ ወደሙን በመቀበል ቅድስና እናገኛለን፣ በፍቅር ቅድስና እናገኛለን፣ በመስማማት ለሌላው በመራራት ቅድስና እናገኛለን። ወንጌሉ የነገረን ሁለት ነገሮች አስቀምጧል። የማንሰበስብበትና የምንሰበስብበት መዝገብ ነግሮናል። መዝገቡ የትኛው ነው? ገንዘባችን ማስቀመጥ የሌለብን በየትኛው ነው ያለው? በምድራዊ ኢትዝግቡ ለክሙ መዝገበ ዘበምድር፣ በምድር መዝገብን አታከማቹ አለ። ነገር ግን በሰማይ መዝገብን አከማቹ አለ። ለምንድን ነው? በምድር ያለው አስተማማኝ አይደለም። አስተማማኝ ነው? ባንኮቹ አስተማማኝ ምናምን ሊሉ ይችላሉ፣ ግን አስተማማኝ ነው? በሆነ ጊዜ ሊጠፋ ይችላል። በመሬት ላይ የተቀመጠ ሊጠፋ ይችላል የሆነ ጊዜ። አስተማማኝነት ያለው 100% የተረጋገጠ ምንም የማያጠራጥር በአስተማማኝ ማስቀመጥ የሚቻለው የማይቀማው፣ የማይወሰደው፣ የማይዘረፈው በማን ስናስቀምጥ ነው? በሰማይ። ምን ማለት ነው በሰማይ ማስቀመጥስ? እንዴት ነው ሰው ሀብቱን በሰማይ ማስቀመጥ የሚችለው? እንዴት ነው በሰማይ መሰብሰብ የሚችለው የሚለው ስናይ በሰማይ ሀብትን ማከማቸት ማለት በተራው ሆድ እንጀራህን ማስቀመጥ፣ በተጠማ ጉሮሮ የሚጠጣን ማስቀመጥ መስጠት፣ ገንዘብ በሌለው እጅ ገንዘብህን ማስቀመጥ መስጠት፣ የተራቆተ ሰውነት ልብስ በመስጠት ገንዘብህን ማስቀመጥ። እንደዚህ ስናደርግ ሀብታችን በየት እየሰበሰብን ነው? በሰማይ እየሰበሰብን ነው። ማንም ሊቀማው የማይችል ነው። በተራው ሰዎች ገንዘባችንን ማስቀመጥ እንችላለን። እነሱ አደራ ይጠብቃሉ፣ ሰማይ ላይ ይመሰክራሉ። አስተማማኝ ባንክ ማለት ያ ነው። የተቸገረን ሰው ስንረዳ በሰማይ መዝገብን እየሰበሰብን ነው ማለት ነው። የተራቆተ ሰውን ስናለብስ በሰማይ መዝገብን እየሰበሰብን ነው ማለት ነው። ሌላ ማለት አይደለም። ዝም ብሎ ሰው እዛ ያስቀምጣል ማለት አይደለም። ማስቀመጡ በተቸገሩ ሰዎች ላይ የምናደርገው መልካም ነገር ሁሉ በሰማይ ገንዘብ እየሰበሰብን ነው። በዚያ ላይ ይጠብቀናል ማለት ነው። እንደው የሚገርማችሁ ነገር አንድ ታሪክ አለ። አንድ አንጢላሪዮስ የሚባል ባለጸጋ ነው እና በጣም አይሰጥም፣ ንፉግ ነውና ነዳያን ተሰብስበው ለመለመን ይሄዳሉ። ግን እሱ አይሰጥም። ከዚያ ነዳያን እንደዚህ እኔ ሄጄ ብቀበልስ ቢሰጠኝስ ብለው ተወራረው አንዱ ይሄዳል። በረሃ ውሎ መንገድ ውሎ ቤቱ ገብቶ እንጀራውን ቆርሶ ሊበላ ሲል አንድ ችግረኛ ሰው ስመ እግዚአብሔር ጠራበት። ምን እንዲሰጠው? እንጀራ እንዲሰጠው። እንግዲህ አይሰጥም። ተናዷል፣ ተርቧል። በያዘው ዳቦ ወረወረና ራሱን መታው። ደሙ ፈሰሰ። የማን ደም? የችግረኛው። ከዚያ በሌሊት በራእይ ነፍሱ ከስጋው ተለየች። መላእክተ ጽልመት ያዟት። ከዚያ መላእክተ ብርሃንም አልተለዩም። ምን አሉ? ይህ ሰው እኮ ትናንትና የተቸገረውን ሰው መትቶታል፣ ደሙን አፍሶታል። ስለዚህ ይሄኛ ነው አሉ መላእክተ ጽልመት። ይህ ወደ ገነት ሊገባ አይገባም አሉ።
ከዚያ እነሱም አይ ተርቦ ነበር ሰጥቶታል እኮ ብሎ መላእክተ ብርሃንም ተከራከሩ። አይ ሰውየው ይምጣና ይመስክር ተባለ። ሰውየው መጣ። ምን አለ? ወኢትአውቀኒ ደም እምብዝሐ ረሃብ፣ ከመራቤ የተነሳ ደሙ አልታወቀኝም። ምንም እንኳ ብትመታኝም ደም ቢፈስም ግን ተርቤ ስለነበረ ያሰብኩት መጥገቤን እንጂ ረሃብ መመታቱ ደሙ አልታወቀኝም ብሎ መሰከረ። ከዚያ በዚያ መሰረት መላእክተ ብርሃን ተረክበው ወደ ገነት ሲያስገቧት በራእይ አየ። ከዚያ ሲነቃ ይህንን ራእይ አየ። ሀብቱን ንብረቱን ለነዳያን ሁሉ መጸወተ። ጥቅሙ ተረድቷል ማለት ነው። እንኳን ወደህ ሰጥተህ ይቅርና እንደዚህ አድርጎም በረከት አግኝተዋል ለማለት ነው። መስጠት ምን ያህል ቅድስና እንደሚያሰጥ፣ የተቸገሩ ሰዎችን ምን ያህል ቅድስና እንደሚያሰጥ፣ እነሱን በመርዳት ትልቅ ክብር እንደሚያሰጥ የምንረዳበት ነው። ስለዚህ መዝገባችን በየት መሰብሰብ አለብን? በሰማይ መሰብሰብ እንዳለብን የሚያስረዳ ነው። በሰማይ መሰብሰብ ደግሞ መልካም መስራት፣ የተቸገሩትን ሁሉ በመርዳት ማለት ነው። ባለፈው 1-3 ቃላት ያቋረጥናቸው ነበሩ። እነሱን ለመጨረስ እንሞክራለን። 6ቱ ቃላተ ወንጌል እያየን ነበር አይደለም? እስታስታውሳላችሁ? 6ቱ ቃላተ ወንጌል ለመጨረስ ብዬ ነው። የክርስቲያናዊ ስነ ምግባር ዝም ብሎ ተንጠልጥሎ እንዳይቀር እነሱን እንድንጨርስ ብዬ ነው። የመጀመሪያው በወንድምህ ላይ በከንቱ አትቆጣ በሉትላችሁ። በወንድምህ ላይ በከንቱ አትቆጣ። ወደ ሴት አትይ፣ በልብህ ከእርሷ ጋር አታመንዝር። ሚስትህን ያለ ዝሙት በሌላ ነውር አትፍታ። ፈጽመህ አትማል። ክፉውን በክፉ አትመልስ። ጠላትህን ውደድ። ስንት ናቸው? ስንት ሆነዋል እነዚህ? በወንድምህ ላይ በከንቱ አትቆጣ 1። ወደ ሴት አትይ፣ በልብህ ከእርሷ ጋር አታመንዝር 2። ሚስትህን ያለ ዝሙት በሌላ ነውር አትፍታ ስንት? 3። ፈጽመህ አትማል ስንት? 4። ክፉውን በክፉ አትመልስ ስንት? 5። ጠላትህን ውደድ ስንት ሆኑ? 6ቱ ቃላተ ወንጌል ማለት እነዚህ ናቸው። የት ይገኛሉ? በማቴዎስ ወንጌል ምዕራፍ 5 አሉ። እያየናቸው ነበረ። የተወሰኑ ነው የቀሩ፣ እነሱን እንጨርሳለን አሁን። የመጀመሪያው በአጭሩ ለማየት በወንድምህ ላይ በከንቱ አትቆጣ ማለት በብሉይ ኪዳን አትግደሉ እንደተባለ ሰምታችኋል። እኔ ግን በወንድሙ ላይ የሚቆጣ የገሃነመ እሳት ፍርድ አለበት። ልዩነቱ እዩት። በብሉይ ኪዳን አትግደል ነው የተባለው። አሁን ግን መግደል ይቅርና በወንድምህ ላይ በከንቱ አትቆጣ አለ። መቆጣት ራሱ ኃጢአት ነው ማለት ነው። መቆጣት በራሱ ቅድስናን የሚከለክል ነው ማለት ነው። ስንቶቻችንን በወንድሞቻችን ላይ የምንቆጣው? በተለይ በአሰሪና በሰራተኛ መካከል በጣም ከባድ ነው። አሰሪዎች ሰራተኞቻቸውን እንደ ሰውም አያዩዋቸው። ተሳስቻለሁ በጣም የሚቆጡ የሉም። በቃ እዚህ የበታችነት ታች አድርገው የሚያስቡ የእግዚአብሔር ፍጡራን መሆናቸውን እስከሚዘነጉ ድረስ ሰራተኞቻቸውን የሚያንገላቱ፣ የሚሰድቡ፣ የሚቆጡ አሉ። እሱም ብቻም አይደለም፣ የሚማቱም ይኖራሉ። የሉም? የሚማቱም አሉ።
አሁን ይሄ ነውር ነው። አንተ የበላይ ብትሆንም የበታች ያለውን ማክበር ነው እንጂ እኔ የበላይ ነኝ፣ እኔ አሰሪ ነኝ፣ እሷ ሰራተኛ ናት፣ እኔ አሰሪ ነኝ፣ እሱ ሰራተኛ ነው ብሎ ሰውን ማዋረድ፣ በሰው መቆጣት፣ አግባብ የሌለው መቆጣት ነውር ነው። ቅድስናን የሚያሳጣ ተግባር ነው። ስለዚህ የበላይ ብትሆንም ገንዘብ ቢኖርህ ሀብት ቢኖርህ የእግዚአብሔር ነው፣ እኔም ነገ ላጣውም እችላለሁ ላገኘውም እችላለሁ ብሎ ማሰብ መልካም ነገር ማድረግ እንጂ የበላይ ስለሆንክ ብቻ የበታች ያሉትን መናቅ፣ መሳደብ ቅድስናን የሚያሳጣ ነው። በተለይ እኔ ብዙ ጊዜ ተናግሬያለሁ። የሰውን ገንዘብ መቀማት፣ የሰውን ገንዘብ በማጭበርበር መብላት ይሄ ነውር ነው። ስንት የሚያለቅሱ አሉ፣ ስንት የሚያዝኑ አሉ፣ ገንዘባቸው ተበልቶባቸው ስንት የሚያለቅሱ አሉ። እግዚአብሔር ይቁጠረው። ስንት እያለቀሱ እያዘኑ እንዳሉ በተለያዩ ነገሮች። ይሄ ነውር ነው፣ እግዚአብሔር የማይቀበለው ነው። የሰውን እንባ እያፈሰስክ ሰውን እያሳዘንክ እግዚአብሔርን ማስደሰት አይቻልም። ቅዱስ ጳውሎስ ክርስቲያኖችን ሲያሳድድ ኢየሱስ ክርስቶስ ተገልጦ አንተ ማነህ ሲለው እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። ግን ቅዱስ ጳውሎስ እያሳደደ የነበረ ማንን ነው? ክርስቲያኖችን ነው፣ ሰዎችን ነው። ሰዎችን ማሳደድ ማለት ማንን ማሳደድ ነው? እግዚአብሔርን ማሳደድ። ስለዚህ ልናስብበት የሚገባ ነገር ነው። አንዱ ይሄ ነው ባጭሩ። ሁለተኛው ወደ ሴት አትይ፣ በልብህ ከእርሷ ጋር አታመንዝር። ይህ ማለት ነው ለቀደሙ አታመንዝር እንደተባለ ሰምታችኋል። እኔ ግን ማመንዘር ይቅርና ወደ ሴት ተመልክተህ በልብህ ከእርሷ ጋር ማመንዘር ኃጢአት ነው አለ። በልብህ ማለት ወደ ሴት አትይ ሲባል ቃል በቃል ጤናማ አስተያየት ማለት አይደለም። ዓይን የተፈጠረው ለማየት ነው። ምንድን ነው እሱ? በውስጣዊ ዓይንህ አይተህ በዝሙት መመኘት ነው ኃጢአት የተባለው። አይተህ አትመኛት ነው። አይተሽ አትመኘው ነው። ለሴቶች ብቻ አይደለም ይሄ። በአንጻሩም ሴቶች ለሴቶችም ተነግረዋል። ወደ ወንድ አትይ፣ በልብሽ ከእርሱ ጋር አታመንዝር ማለት ነው። ምክንያቱም ሕግ የተሰራው እንደሚታወቀው በወንድ አንቀጽ ነው። ባለፈውም ተነጋግረናል። በወንድ አንቀጽ ነው። አትስረቅ፣ አትግደል እየተባለ በወንድ አንቀጽ ነው የተነገረው። ግን ለሴቶች የማይመለከት ማለት ግን አይደለም፣ በዛ ስር ነው ማለት ነው። ስለዚህ ወደ ሴት አትይ ማለት በልብህ አይተህ በዝሙት እሷን አትመኛት ለማለት ነው። ይሄ ነው ኃጢአት እንጂ ጤናማ አስተያየት አትይ ማለት ግን አይደለም። ስለዚህ ከእኛ ክፉ የሆነ ምኞት መመኘት እንደሌለብን የሚያስረዳ ነው። ሁለተኛው። ሶስተኛው ሚስትህን ያለ ዝሙት በሌላ ነውር አትፍታ። ለቀደሙት የፍቿን ደብዳቤ ይስጣት ተብሎ ተጽፏል። እኔ ግን እላለሁ ሚስቱን ያለ ዝሙት በሌላ ነውር የሚፈታ አመንዝራ ነው፣ ኃጢአተኛ ነው አለ። ስለዚህ ሚስትህ ያለ ምንም ምክንያት ከዝሙት ውጭ መፍታት ነውር እንደሆነ ኢየሱስ ክርስቶስ ነግሮናል። ሌላኛው ፈጽመህ ምን አትማል። ለቀደሙት የእግዚአብሔርን ስም በከንቱ አትጥራ እንደተባለ ሰምታችኋል። እኔ ግን እላለሁ ፈጽመህ አትማል። በሐዲስ ኪዳን መሐላ ተፈቅዷል አልተፈቀደም? በብሉይ ኪዳን በከንቱ ነው መሐላ የማይቻለው እንጂ በሐሰት ነው መሐላ የማይቻለው እንጂ በእውነት መሐላ ነበረ። ሕያው እግዚአብሔርን እያሉ ኤልያስ ይናገሩ ነበር፣ የእግዚአብሔርን ስም እየጠሩ። በሐዲስ ኪዳን ግን በእውነትም ቢሆን ፈጽሞ መማል አይገባም። ፈጽሞ የተከለከለ ነው። ኢትምሃሉ ግሙራ፣ ከቶ አትማሉ። ፈጽማችሁ ኢ በሰማይም ቢሆን እስመ መንበሩ ለእግዚአብሔር የእግዚአብሔር ዙፋኑ ነውና፣ ወኢ በምድርም ቢሆን አትማሉ እስመ መከየደ እገሪሁ
ለንጉሥ አብይ ለታላቁ ንጉሥ የእግሩ መረገጫ ናትና ወኢ በኢየሩሳሌምም አትማሉ የእግዚአብሔር ከተማ ናትና ወኢ በርእስክሙ በራሳችሁም አትማሉ በራሳችሁ ጠጉርም አትማሉ ከራሳችሁ ጠጉር አንዲቷን ነጭ አንዲቷን ጥቁር ማድረግ አይቻላችሁምና በማለት ኢየሱስ ክርስቶስ ተናግሯል። ይህ ማለት ምን ማለት ነው? ባጭሩ ስናየው እንደዚህ ያለበት ምክንያት ሰማዩ ተንዶ ይጫነን እያሉ የሚሉ ነበር። ስለዚህ እንደዛ ብላችሁ አትማሉ አለ። ሰው ግን ከባድ ከሆነ ሲምል ሰማይ ተንዶ ይጫነን ብሎ መሐላ በጣም ከባድ ነው። እንደዛ ብለው ያነሱ ስለነበረ በጊዜው የነበሩ ነው። ሌላኛው በምድር አትማሉ ያለበት ምክንያት ምድር ተከፍታ ትዋጠን እያሉ የሚሉ ስለነበረ ነው። አይገባም አለ። በኢየሩሳሌም አትማሉ ያለበት ምክንያት ከበረከተ ርስት አያሳትፈን ከምድር ርስት ያውጣን እያሉ የሚሉ ስለነበረ አይገባም አለ። በራሳችሁ አትማሉ ማለት ደግሞ እንዲህ ያድርገን እያሉ ራሳቸውን እየረገሙ ይምሉ ስለነበረ ነው። በራሳችሁ ጠጉር አትማሉ ደግሞ እንደ ራሳችን ጠጉር ያጥቁረን እያሉ ይምሉ ስለነበረ ነው። የራሳችንን ጠጉር ያህል አሞራ መጥቶ ይብላን እያሉ ይምሉ ስለነበረ ነው። በዛ መሰረት አትማሉ አለ። ወደ ዋና ወደ ወርቁ ስንመጣ ግን በሰማይ አትማሉ ማለት በመለኮት አትማሉ ባህሪው ነውና፣ በምድር አትማሉ ማለት በትስብእት አትማሉ ባህሪው ነውና፣ በኢየሩሳሌም አትማሉ ማለት በሥጋውና በደሙ አትማሉ ባህሪው ነውና፣ በራሳቸው አትማሉ ማለት በክርስቶስ አትማሉ ንሕነ ውእቱ ርእስ ወንሕነ አባል እርሱ ራስ እኛ አካል ነንና፣ በራሳችሁ ጠጉር አትማሉ ማለት በጻድቃን በሰማዕታት በመላእክት ስም አትማሉ አለ። የራሳችሁን ጠጉር አንዲቷን ነጭ አንዲቷን ጥቁር ማድረግ እንደማይቻላችሁ ሁሉ ከጻድቃን ከሰማዕታት ከመላእክትም አንዱን ኃጥእ አንዱን ጻድቅ ማድረግ አይቻላችሁምና ተብሏል። ስለዚህ በሐዲስ ኪዳን መሐላ ምንድን ነው ማለት ነው? ዝግ ነው። እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት፣ አዎ ከሆነ አዎን፣ አይደለም ከሆነ አይደለም፣ ተዘጋ። ከዚያ ውጭ የእግዚአብሔርን ስም እያነሱ መሐላ እውነትም እያለ ስህተት ነው። የእመቤታችንን ስም እያነሱ መሐላ ስህተት ነው። የመላእክትን ስም አጠቃላይ እያነሱ መሐላ ስህተት ነው። ማለት ያለብን እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት መዝጋት። ከዚያ ውጭ ግን ኃጢአት እንደሆነ ኢየሱስ ክርስቶስ ነግሮናል። ስለዚህ በብሉይ ኪዳን በከንቱ ማንሳት ነው የማይፈቀደው እንጂ በእውነት መሐላ ነበረ። በሐዲስ ኪዳን ግን በእውነትም ቢሆን መሐላ ክልክል ነው። አሁን ስለ እውነት ሰውን ለማሳመን ዝም ብሎ በሐሰት የእግዚአብሔርን ስም ጠርቶ መሐላ አለ። ትክክል አይደለም። ሰው ይመነን አይመነን እውነት ከሆነ እውነት ብለን መናገር፣ አይደለም ከሆነ አይደለም ብለን መዝጋት ነው ያለብን ነው። ሌላኛው ስንተኛው ነው? አራተኛው ነው አይደለም? አምስተኛው ደግሞ ክፉውን በክፉ አትመልስ። ይህን ቃል በሉት። ክፉውን በክፉን አትመልስ። አሁን ይህ በጣም ወሳኝ ነው። ሁሉም ወሳኞች ናቸው። ክፉውን በክፉ አትመልስ ማለት ሲሰድብህ አትስደበው፣ ሲመታህ አትምታው። ሰውን ማሸነፍ የምትችለው ክፉን በመመለስ ሳይሆን መልካም በመመለስ ነው። ሲመታህ ስትመታው ሳይሆን ሲመታህ ዝም ስትለው ነው። እስቲ ሰው የሚሸነፈው በምንድን ነው? እስቲ አንድም ጥያቄ ልጠይቃችሁ። እኛ ጓደኛችንን የምናሸንፈው በምንድን ነው? በምን? በፍቅር ነው። በኃይል እናሸንፈዋለን። በኃይል ለጊዜው ጉልበቱን ብናሸንፈው፣ ለጊዜው ብናንበረክከው ልቡን እናሸንፈዋለን? አናሸንፈው። ልቡ የሚሸነፈው በፍቅር ብቻ ነው። ለጊዜው በኃይል የተሸነፈ ሊመስል ይችላል። ልቡ ካልተሸነፈ ግን አይሸነፍም። ሌላ ጊዜ ሊነሳ ይችላል።
ዛሬ ያሸነፍከው ሰው ነገ ልቡ ስላልተሸነፈ ይነሳል። ስለዚህ ሰው የሚሸነፈው በምንድን ነው? በፍቅር ነው። ሰውን እናሸንፍ ብላችሁ ካሰባችሁ በፍቅር አሸነፉት። በጠብ፣ በእልህ፣ በኃይል፣ በስድብ ሰው አይሸነፍም፣ በፍጹም አይሸነፍም። ሰው በእጃችን ውስጥ ማስገባት ከፈለግን በምንድን ነው? በፍቅር ብቻ ነው፣ በትህትና ነው። በትዕቢት ሳይሆን በትህትና፣ በጥላቻ ሳይሆን በፍቅር፣ በኃይል ሳይሆን ዝቅ ብሎ። በሌላ አይሸነፍም። እግዚአብሔር በምንድን ነው የተሸነፈው? በፍቅር ነው አይደል? ተሸንፎ ሰው እስከ መሆን የደረሰው በኃይል ነው እንዴ? አስገድደ ነው ሰው እንዲሆን ነው? አይደለም። ፍቅር ነው ያሸንፈው። ሰው እንዲሆን ያደረገው፣ ከላይ እንዲወርድ ያደረገው ፍቅር ነው። ስለዚህ ክፉውን በክፉ መመለስ በፍጹም አይገባም። ቅዱስ ጳውሎስ ምን አለ? ኢትማኦ ለእኩይ በእኩይ፣ ክፉውን በክፉ አታሸንፍ። አላ ማኦ ለእኩይ በገቢረ ሰናይ፣ ክፉውን በመልካም አሸንፍ እንጂ። ወዘንተ ለእመገበርከ አፋመ እሳት ታስተጋብእ ዲበ ርእሱ፣ ይህንን ካደረግ በራሱ ላይ የእሳትን ፍም ትከምራለህ። ጠላትህ ቢራብ አብላው፣ ቢጠማ አጠጣው። ይህንን በማድረግህ የእሳት ፍም በራሱ ላይ ትከምራለህ። አንድ ነገር ስናስበው ጠላታችን ነው ያልነው ሰው በእርግጥ ትክክል አይደለም። ጠላት ሰው የለም፣ የእኛ አመለካከት ነው። ጠላታችን ማን ነው? ማን? ዲያብሎስ። ግን እኛ የምናስበው ጠላት ሰው ብለን እናስባለን። ሰው አይደለም። ይሄ የእኛ አመለካከት ነው። እኛ ከእግዚአብሔር ስለወጣን ነው እንደዛ እየሆነ ያለ እንጂ የሰው ጠላት ዲያብሎስ ብቻ ነው። ሌላ ጠላት የለውም። ወንድም ነው። እህት ማማቾች፣ ወንድማማቾች ነን ሁላችን። ያ የሰይጣን ስራ ነው። ለምሳሌ እሺ፣ በእኛ እሳቤ ጠላታችን ያልነው ሰው ሲራው ስናበላው ምን ይሰማዋል? ተሸግሮ አይተነው ስንረዳው ምን ይሰማዋል? እንዴ እኔ በድየው፣ እኔ ክፉ አድርጌው እሱ እንዴት እንደዚህ ያደረገ፣ እሱ እንዴት መልካም መለሰልኝ ብሎ አይጸጸትም? ይጸጸታል እኮ። የበደለን አካል፣ የሰደበን አካል፣ በእኛ ላይ ክፉ የፈጸመ አካል እኛ ያንን ሳናስብ መልካም ነገር ስናደርግለት እንዴ ይሄ ነገር እንዴት ነው? እኔ ክፉ ሰርቼ ሰድቤው ክፉ ነገር በእርሱ ላይ ፈጽሜ እንዴት መልካም ነገር መለሰልኝ ብሎ ይጸጸታል። ሰድበ ነው ሰው ሰድቦን ዝም ስንል ሰውየው ምንድን ነው የሚሰማው? እንዴ እኔ ተሳድቤ እሱ እንዴት ዝም አለ? ይጸጸታል። ሰድበ ነው ሲሰድበን ወይም ሰድቦን ስንሰድበው ምን ይሆናል? አንተም ወርውረሃል፣ እሱም ወርውረዋል፣ ምንም አይመስለውም። ዝም ስትል ግን ምን ይሆናል? ምን ይሰማዋል? ተመልሶ ራሱን ነው የሚወጋው። ያ የወረወረው ማንን ይወጋል? ራሱን ነው የሚወጋው። አንተ ግን ተመልሰህ ከወረወርክበት ግን ያው ነው። ቅዱስ ዮሐንስ ምን ይላል? ሰው ሰድቦ አንተም ተመልሰህ ስትሰድበው ከሱ በምን ተሻልክ? እሱም ሰድቦሃል፣ አንተም ሰድበኸዋል፣ አልተሻልክም። ሁለታችሁ እብዶች ናችሁ ይላል። እውነት ነው። የተሻለ ሰው የሚባለው ተሰድቦ ዝም ሲል ነው። በሱ ላይ በደል ተፈጽሞ ዝም ሲል ነው እንጂ ያኮንማ ብድር እየመለስክ ነው። እሱ ቀድሞ ስላደረገ ነው የተለየ የሚያደርጉኝ፣ ተመሳሳይ ነው ማለት ነው። ክርስቲያን የሚባል ክፉውን በክፉ ሳይሆን ማሸነፍ ያለበት በመልካም፣ ትዕቢትን በትህትና፣ ጥላቻን በፍቅር ማሸነፍ መቻል አለብን። ስለዚህ ሰው የሚሸነፈው በምንድን ነው? ስለዚህ ምን ይኖራል? ፍቅር ይኖራል። ለሰው ፍቅር እንስጥ፣ ለሰው ትህትና እናድርግ፣ መልካም ነገር እናድርግ። ያን ጊዜ ሰው እናሸንፋለን እንጂ በኃይል በእልህ በስድብ ሰው አይሸነፍም። ምንም ልናሸንፈው አንችልም ማለት ነው። እሺ፣ የመጨረሻው ጠላትህን ውደድ። ጠላትህን ውደድ። አሁን ኢየሱስ ክርስቶስ እየተናገረው ያለ
ለሰው ጠላት እንዳለው ነው አይደል የሚመስለው? ግን እስራኤላውያን ምን ብለው ወሰዱት? ወዳጅህን ባልንጀራህን ውደድ ካለ በአንጻሩ ጠላትህን ጥላ እያለን ነው ብለው ወሰዱት። በራሳቸው ትርጓሜ ነው። ስለዚህ ወዳጅህን ውደድ ካለን ጠላትህንም ጥላ እያለን ነው ብለው ወሰዱት። ኢየሱስ ክርስቶስ በሐዲስ ኪዳን መጥቶ ጠላትህን ውደድ ያለበት ምክንያት እነሱ በተረጎሙት ትርጓሜ መሰረት ያንን ወስዶ ነው እንጂ የሰው ጠላቱ ሰው እንዳልሆነ ያውቃል። እነሱ ያሰቡት ነገር ነበረ፣ የተረጎሙት ትርጓሜ ነበረ። ስለዚህ ምን አለ? ጠላትህን ውደድ። አንተ ጠላቴ ነኝ የምትለው ውደደው፣ አትጥላው። አሁን እንዳልኳችሁ የሰው ጠላቱ ማን ነው? ዲያብሎስ ነው። ሰው ለሰው ጠላቱ አይደለም። ሰው ለሰው ስጋቱ አይደለም። ግን አሁን እኛ እርስ በርስ አንዱ ለአንዱ ስጋት የሚሆንበት ሁኔታ ነው ያለ። ትክክል ነው አይደለም? ትክክል አይደለም፣ ከሕግ ውጭ ነው። ስለዚህ ጠላታችንን የምንለውን በእኛ አይምሮ የሳልነውን ጠላት ብለን ያሰብነውን መውደድ ያስፈልጋል። እንደ ራሳችን አድርገን ልናየው ያስፈልጋል። እነዚህ ስድስቱ ምንድን ናቸው? መልሷቸው። የመጀመሪያው ማን ነበረ? እሺ ወደ ሴት አትይ፣ በልብህ ከእርሷ ጋር አታመንዝር። እሺ በሌላ ነውር አትፍታ። እሺ ፈጽመህ አትማል፣ ክፉውን በክፉ አትመልስ፣ ጠላትህን ውደድ። አሁን አንድ ነገር ልጠይቃችሁ። ቅድም ሕጉ የተጻፈው በማን አንቀጽ ነው? በወንድ በሴት? በጣም ጥሩ። አሁን እናንተ ሴቶች ለወንዶች ንገሯቸው አንድ ጊዜ እስቲ እንስማው። ምክንያቱም እነዚህ ስድስቱ ቃላተ ወንጌል ግዴታ መያዝ አለብን። እስቲ እሺ ጥሩ። እሺ ቀጥሉ። በጣም ጥሩ። እሺ እናንተ ደግሞ ለነሱ በሴት አንቀጽ ሲበሉ ቀይራችሁ ማለት ነው። ያው መቀየር ችግር የለውም። ጮህ ብላችሁ እሺ። መቀየሩ ከበደ። እሺ 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 በጣም ጥሩ። ስለዚህ ይህ ነው አሁን እነዚህ ስድስቱ ቃላተ ወንጌልን ስንጠብቅ ቅድስና እናገኛለን። ቅድም ርዕሳችን የነበረው ቅዱሳን ሁኑ ነው። እነዚህን ከጠበቅን ቅድስና እናገኛለን። እነዚህን ሳንጠብቅ ከቀረን ምን እንሆናለን? ቅድስና እናገኛለን። ባለፈው የተማማርናቸው 10ቱ ቃላተ ወንጌልን 10ቱ ቃላተ ኦሪት ማለት ነይ እነሱን አይተናቸዋል። እነሱን ከጠበቅን ቅድስና እናገኛለን። እነሱን ካልጠበቅን ደግሞ ቅድስና እናገኛለን። ስለ ቅዱሳን መሆን ሕጉን በመፈጸም ነው፣ ሕጉን በማክበር ነው። ስለዚህ ሁላችን ሕጉን ልናከብር ያስፈልጋል። ክርስቲያን የሆነ መቸኮል የለበትም፣ የተረጋጋ መሆን አለበት። በሰው ኃጢአት መፍረድ የለበትም። የሥነ ምግባር የሚባለው አንድ ሰው ታላላቆችን ማክበር አለበት። ለሰው ጥሩ ስራ መስራት አለበት። አሁን ትልቆችን ማክበር አለ የለም? በተለይ በባስ በሀገራችን ትልቆች ቆመው ዝም ብሎ ቁጭ ብሎ ጌም እየተጫወተ የሚሄድ ሰው አለ። ወጣቱ ነው። አያችሁ ምን ያህል የሥነ ምግባር ጉድለት እንደሆነ። ሰው ሰውን ማክበር አለበት።
እኛ ሰዎችን ስናከብር እግዚአብሔርን እናከብራለን። ስለዚህ አንድ ክርስቲያን በስነ ምግባር የታነጸ መሆን አለበት። እያንዳንዱ የሚያደርገው በፍሬሃ እግዚአብሔር መሆን አለበት። ፍቅር መኖር መቻል አለበት። ለሰው የሚያስብ መሆን አለበት። በሰው ኃጢአት ላይ የማይፈርድ መሆን አለበት። እኛ የምንፈርደው ጊዜ በማን ነው? ብዙ ጊዜ በሰው ኃጢአት እንፈርዳለን። እከሌ እንደዚህ ነው፣ እከሌ እንደዚህ ናት እያለን በሰው አለመፍረድ። በዋናነት ደግሞ ማሰሪያው ባለፈው ነግራቸዋለሁ፣ ከሚመለከትህ አትውጣ ወደማይመለከትህ። ይህንን ከያዝን አቅጣጫችን የሰመረ ነው የሚሆነው። ስለ ጥልቅ አለማለት፣ ወደማናውቀው አለመግባት፣ በምናውቀው ብቻ ማተኮር ነው የሚያስፈልገው። ስለዚህ ሁላችን ቅድስናን ለማግኘት ንስሐ እንግባ። ቅድስናን ለማግኘት ሥጋውን ደሙን እንቀበል። ቅድስናን ለማግኘት ወደ ቤተ ክርስቲያን እንምጣ። አሁን ብዙም ሞልታችኋል። ዛሬ ብቻ ሳይሆን ሁል ጊዜ እንደዚህ እየበዛችሁ ልትመጡ ያስፈልጋል። እንደ ቤት ሥራ በዚህ ወንዶችም ሴቶችም ሁላችሁ በዚህ ያላችሁ ይህንን ቃል የምትሰሙ ወደ ቤተ ክርስቲያን ያልመጡት አንድ ጓደኞቻችሁን ይዛችሁ ከመጣችሁ ብዙ ነፍሳት ይተርፋሉ። ሴቶችም እንደዚሁ ወንዶችም እንደዚሁ ቃል ትገባላችሁ። አንድ ጓደኛ ለማምጣት ዝም አላችሁ ናችሁ ትገባላችሁ። ሰውን ወደ መዝናኛ ቦታ እንሄድ አይባልም እንዴ? እያልን እኮ ነው። ወደ ቤተ ክርስቲያን እንሄድ ብለን ሰዎችን ጋብዘን እንምጣ። ቤተ ክርስቲያናችን የሁላችን ናትና ሰዎችን እንሳባቸው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ተስፋ እንቁረጥ። ዋናው ነገር ደግሞ ክርስቲያን ተስፋ መቁረጥ የለበትም። በፍጹም ተስፋ መቁረጥ የለበትም። ዛሬ ቢቸግረን፣ ዛሬ ብናጣ፣ ዛሬ ብንታመም፣ ነገ ሌላ ነው ሕይወት ይቀየራል። እግዚአብሔርን ይዞ የማይቀየር የማይለወጥ ምንም ነገር የለም። ስለዚህ ተስፋ እንዳንቆርጥ አደራ። በጣም ሕይወቴ ያበቃ፣ ከዚህ በኋላ ምንም ዋጋ የለኝም፣ አብቅቷል፣ ሰልችቶኛል እያልን ምናማረር አለን። ትክክል አይደለም። እግዚአብሔርን ይዞ ሕይወት የሚያበቃለን እንዴ? ይቀጥላል። ደቂቃ ለእግዚአብሔር በቂ ነው። ሰከንድ በቂ ነው። ስለዚህ ሕይወታችን ከእግዚአብሔር ጋር ከተጠጋ የእኛ ሕይወት ያበቃል ማለት አይደለም። በምንም ይሁን በምን ተስፋ እንዳንቆርጥ። እግዚአብሔር በመስጠት ይታማል። የእኛ መቸኮል እንጂ የእግዚአብሔር መዘግየት አይደለም። እኛ ስንሸኩል እግዚአብሔር የዘገየ ሊመስለን ይችላል። እግዚአብሔር ግን አይዘገይም፣ ግን እኛ እየቸኮልን ነው። ስለዚህ እንጽና፣ ትዕግስት እናድርግ፣ አንሸኩል፣ በቤቱ እንጽና፣ ንስሐ እንግባ፣ ሥጋውን ደሙን እንቀበል። አይዟችሁ፣ በርቱ። እግዚአብሔር አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።